የኢትዮጵያ ዜጎች ለማህበራዊ ፍትህ ነው ጥያቄዎችን ታቀርባላችሁ። ከብልጽግና እንጀምራለን። የሀገራችን የሰላም እጦት በዋናነት ከኢፌድሪ ህገ መንግስት እንደሚመነጭ አንስታችኋል። ከህገ መንግስቱ መጽደቅ በፊት በሀገራችን የነበረውን የሰላም ሁኔታ እንዴት ታዩታላችሁ? የሰላም እጦቱ የጀመረው ህገ መንግስቱ ሲጸድቅ ነው ወይ? በእናንተ እይታ የሀገራችን ብሔር ብሔረሰቦችና ህዝቦች ራስን በራስ ለማስተዳደር ይህንን መብት ለመጎናጸፍ ለዘመናት ያደረጉትን ትግል ምን አይነት ምላሽ ትሰጣላችሁ? በማኒፌስቶአችሁ ላይ በፕሮግራማችሁ ላይ ለባህልና ቋንቋ እናከብራለን ብላችኋል። ግን የህዝቡ ጥያቄ ከዛ ያለፈ ነው። ራስን በራስ ማስተዳደር ለሚለው ጥያቄ ምላሻችሁ ምንድነው? ሁለተኛው ቋንቋን በተመለከተ የስራ ቋንቋ አማርኛ እናደርጋለን ብላችኋል። የ2012 የቋንቋ ፖሊሲ የተናጋሪዎች ብዛት በጎረቤት ሀገራት ያለውን ነባራዊ ሁኔታ ታሳቢ በማድረግ የወጣው ፖሊሲ 5 ቋንቋዎችን ከአማርኛ በተጨማሪ አፋን ኦሮሞ፣ ሶማሊኛ፣ ትግርኛና አፋርኛን እውቅና ሰጥቷል። ይሄን መቀልበስ ለምን አስፈለገ? አማርኛ አሁንም የስራ ቋንቋ ሆኖ የፌደራል የስራ ቋንቋ ሆኖ ለረጅም ዓመታት ቆይቷል። ግን እነዚህን ተጨማሪ ቋንቋዎችን እውቅና መስጠቱ በምን መልኩ እንደ ችግር አይታችሁት ነው ይሄን አማርኛን ብቻ የመረጣችሁት የሚለው ላይ ብታብራሩ። ነጻነትና እኩልነት የዜግነት ፖለቲካን ግልጽ ብታረጉት። ብዙ ጊዜ የዜግነት ፖለቲካን እንከተላለን ትላላችሁ፣ ግን የብሔር ፖለቲካን የምታዩበት መንገድ ግልጽ አይደለም። ይሄን ነገር ለህዝብ ግልጽ ብታረጉ የሚል ጥያቄ ነው። ትብብር ለኢትዮጵያ የፌዴራል ስርዓቱን እና አጠቃላይ ህገ መንግስቱ አሁን ያለውን የብሔር ፌዴራሊዝም እና ህገ መንግስቱን አጥበቅ አድርገው ሲቃወሙ እንሰማለን ወረቀት ላይ ያለውና በተግባር ይህን ህገ መንግስታዊ ምንድነው እሱንም አልፈው ጭምር ማለት ነው ህገ መንግስቱን አልፈው ጭምር ዜጎች ላይ የሚፈጸሙ ግፎችን በደሎችን ስትቃወሙ አይታይም። ህገ መንግስቱን በተግባር አትኮንኑትም ማለት ነው። በቲዮሬቲካሊ ወረቀት ላይ እንጂ ህገ መንግስቱን በተግባር እናንተ የምትቃወሙት መንግስት ሲተገብር ስትቃወሙት ስትታገሉት አይታይምና ሪል ቲዮሬቲካል ነው ወይ የእናንተ እንትን ንድፈ ሐሳባዊ ትግል ብቻ ነው ወይ ለማለት ነው። እሱ ያብራሩ። 7 ደቂቃ ጊዜ ያላችሁ ምላሽ መስጠት ይቻላል። አመሰግናለሁ። ጥሩ ጥያቄዎች ናቸው። በተለይ ከብልጽግና የቀረቡት ጥያቄዎች ፋሲኔቲንግ ናቸው። ከህገ መንግስቱ የመነጩ ናቸው ችግሮቹ ትላላችሁ። እናንተ የምትሉት ዲሞክራሲያዊ ፌዴራሊዝም የህዝቦችን ጥያቄ እንዴት ያስተናግዳል የመሰሉ ጥያቄዎች መጥተዋል። በተለይ የመጀመሪያው አብዛኞቹ አሁን ያሉት ግጭቶች ምንጫቸው ህገ መንግስቱ ነው ብለናል። እኛ ባቀረብነው ጥያቄ እናንተ በፍጹም አይደለም ብላችሁናል። የእናንተኑ ሰነድ ጠቅሼ መልስ መስጠት ጠቃሚ ነው። የእኛን ሰነድ ከምጠቅስ የራሳችሁን ሰነድ እጠቅሳለሁ። ቃል በቃል አነባለሁ። የመደመር መንግስት አማራጭ እይታ ገጽ 402 ቃል በቃል ነው ማነብላችሁ። ማንነት ላይ የሚያተኩር ከትልቅ አሰባሳቢ ጉዳይ ይልቅ ልዩነት ቦታ የሚሰጥ አለመግባባት የሰፈነበት በዚህ የተነሳ ለግጭትና ለፖለቲካ አለመረጋጋት ምክንያት ነው። በሁለት ጽንፍ ማንነቶች በአክራሪ ብሔርተኝነት የተወጠረው ፖለቲካችን አቀራራቢ ጉዳዮች ገሸሽ ያደረገ ነው። የጠቅላይ ሚኒስትሩን የምጠቅስላችሁ ቃል በቃል ከዚህ በላይ በማንነት ላይ የተመሰረተው ፖለቲካ ሌላ ተጨማሪ አማራጭ ይዞ በመምጣት ረገድ ክፍተት አለበት። ፖለቲካችን ካለመረጋጋት ወጥቶ ብልጽግናን ለማረጋገጥ የሚያስችል እንዲሆን አግላይ ከሆነ የማንነት ፖለቲካ ማውጣት ይገባዋል። እኔ አድቫይዝ ማረጋችሁ የፕሬዝዳንታችሁን መጽሐፍ እንድታነቡ ብቻ ነው። ለዚህ ነው በሰነዶቻችሁ ሌሎችም ሰነድ መጥቀስ ይቻላል። አሁን ያለውን ፖለቲካ የማንነት ፖለቲካ ብላችሁ ዲፋይን አድርጋችሁታል። የግጭት ምንጭ ነው ብላችሁታል። ከዚህ ካልወጣን ብልጽግና አይታሰብም ብላችኋልና መለሳችሁ እኛኑ መጠየቃችሁ ትንሽ ግራ አጋቢ ነው። ሰነዶቻችሁ እንድታነቡ ብቻ አድቫይዝ አድርጌ አልፋለሁ። የዲሞክራሲያዊ ፌዴራሊዝም ጽንሰ ሐሳቡ የፌዴራሊዝም ጽንሰ ሐሳብ መነሻው አስኳሉ ራስን በራስ ማስተዳደር ነው። ዜጎች በመረጡት ማስተዳደር ነው። ባጭር ቃል ሻሸመኔ አካባቢ ያሉ ሰዎች በመረጡት ይተዳደራሉ፣ ሞያሌ ያሉት በመረጡት ይተዳደራሉ ማለታችን ነው። እናንተ እንደምታደርጉት ከሞያሌ ሰው አምጥታችሁ ነቀምት ላይ ማን ነው ከንቲባ አድርገን አንሾምላቸውም፣ ወይ ደግሞ ከአሰበ ተፈሪ አምጥተን ጭሮ ሌላ ቦታ ላይ ነቀምት ላይ ከንቲባ አድርገን አንሾምም ማለታችን ነው። ስለዚህ ሰው ራሱን ያስተዳድር በምስለኔ ማስተዳደር ተገቢ አይደለም። እናንተ እያደረጋችሁ ያላችሁት የምስለኔ አስተዳደር ነው፣ ሐሰተኛ ነው። የፌዴራሊዝም ስርዓቱ ዜጎች ራሳቸውን የሚያስተዳድሩት በወሰኗቸው በመረጧቸው የሚተዳደሩበት አይደለም። እኛ የምንለው ዲሞክራሲያዊ ፌዴራሊዝም ግን እውነተኛ ፌዴራሊዝሙ ምንድነው? እሱ ማን ያስተዳድረው ሲባል በተለያዩ መድረኮቻችሁ ላይ እንደምትሉት አንድና አካባቢ የሚያስተዳድረው የአካባቢው ሰው የመረጠው ነው እንጂ
እናንተ በብሔር ኮታ ያሰመራችሁለት ልክ አማራ ክልልን ማን ያስተዳድረው ብትሉኝ አማራ ነው የሚያስተዳድረው ተብሎ በአደባባይ እንደተናገራችሁት ማለታችን አይደለም። ባህር ዳርን ወይ ደግሞ ቅድም የጠቀስኳቸው ነው ወያሌ ነው ነቀምትን ማን ያስተዳድር ብትሉኝ እዛ ያለው ሰው የመረጠው ነው ምንለው። ያ ማን ነው በዘር ኮታ ነው አካባቢ በመወለድ ነው ሌሎች አማራጭ ያለ የህዝቡ ፋንታ ነው። ስለዚህ የዲሞክራሲ ፌዴራሊዝም ይሄንን ህዝቡ ራስን የማስተዳደር ጥያቄ ስለሚመልስለት ራሱን በራሱ በመረጣቸው ስለሚተዳደር ችግሮቹን ይፈታል። የቋንቋን ፖሊሲ በተመለከተ በ2012 የተጠና የቋንቋ ፖሊሲ 5ቱን እውቅና ሰጥቷል ብለው የብልጽግና ተከራካሪ እንደጠቀሱት የናንተን ፖሊሲ የመቀበል ግዴታ የለብንም። ሲጀምር ታማኒ ነው ብለን ለመቀበልም እንቸገራለን። በምን መሰረት ላይ ተመስርታችሁ እሱን ፖሊሲ እንደነደፋችሁ ነው ማናቀምና የኛን ፖሊሲ እንዴት አልተቀበላችሁም የሚለው ትንሽ ፈገግ የሚያሰኝ ነው። ፖሊሲዎቻችሁን ስላልተቀበልን ነው ተቃዋሚ ሆነን መንግስት ለመሆን የምንከራከራችሁ። ስለዚህ የቋንቋ ፖሊሲዎቻችሁን በእናንተ ኮንቴክስት አጥነታችሁን ማጥናታችሁ ክፋት የለውም፣ ግን በራሳችን መንገድ እናጠናለን። ቅድም የአንዳንድ መሰረታዊ ዳታ ሰጥቻችኋለሁ። በመሰረቱ አማርኛ ብቻ ቀድሞ ሌሎቹ ይቅር አላልንም፣ በፊትም አላልንም። ሰነዶቻችን፣ ፕሮግራማችን ቢታይ፣ ማኒፌስቶቻችን ቢታይ፣ ፖሊሲዎቻችን ቢታይ ብዝሃነትን የምናስተናግድበት ሰፊ ማቀፍ ያስቀመጥን እንጂ አንዱን ያንጠለጥለና አይደለም። የሚቀሩት ጉዳይ ላይ ወንድሞ ይሄድባቸዋል። ምናልባት ከመጨረሻው ጥያቄ ባጭሩ ልመልስና በንድፈ ሀሳብ እንጂ በተግባር አትቃወሙ የሚል ነገር ተነስቷል ከትብብሩ። አንደኛው ትብብሩ የምንጽፋቸውን መግለጫዎችና የምናወጣቸውን ዶክመንቶች አላዩ። ሁለተኛ የፖለቲካ ፓርቲ ፖሊሲ አማራጭ አቅርቦ ያንን ለህዝቡ ሸጦ መመረጥና መንግስት ሆኖ ህዝብን ማስተዳደር እንጂ ከተጮሆ ጋር አብሮ እየጮሁ የህዝብን ስሜት እየቆሰቆሱ እያስለቀሱ ጦርነት ማቀጣጠል ነው ብለን አናምንም። ይሄ ፖለቲካ ፓርቲዎቹ ሚና ነው ብለን አናምንም። የዜማ መንገድ ይሄ አይደለም። አንደኛው። ሁለተኛው የዜግነት ፖለቲካ ምንድነው? በግልጽ የዜግነት ፖለቲካ የሀገራችን የመንግስት ስርዓት መሰረት ሊያደርግ የሚገባው ዜግነት ነው። እንደ ኢትዮጵያ አንድ የሚያደርገን በተለያዩ ማንነቶችን አቅፎ ያዘው ዜግነታችን ነውና በዜግነታችን የመንግስት ስርዓት በሙሉ የሚተዳደርበት መሆን አለበት። ሌሎች ማንነቶች መከበር አለባቸው። የፖለቲካ ምህዳሩ ግን በዜግነት ላይ ያተኮረ መሆን አለበት የሚል ነው ያለው። ቅድም ብልጽግና በተደጋጋሚ የፖለቲካ ምህዳሩን አስፍተንላችኋል ሲል ሰምተናል። በመጀመሪያ የፖለቲካን ምህዳሩን ማስፋት ኃላፊነቱና ግዴታው ነው። ይሄን በማድረጉ ሊኩራራ ይገባል የሚል እምነት የለንም። ሁለተኛ እውነት እንነጋገር ከተባለ የሰማያዊ መብት ጥሰቶችን አስቀርተናል ብሏል። በጠራራ ፀሐይ እኮ ዜጎች ታፍነው የሚሰወሩበት ሀገር ነው ያለን። ፍርድ ቤት በዋስትና የለቀቃቸው ዜጎችን እኮ ፖሊስ ጣቢያ ፖሊስ እየቀያየረ ዋስትናቸውን እንዲከለከል የሚያደርግ አልፎ ተርፎ ፍርድ ቤቶች ልቀቅ ያሉትን አልቅም የሚል የፖሊስ ስርዓት እኮ ያለበት ሀገር ላይ ያለን። የፖለቲካ ምህዳሩን አስፍተናል ብላችኋል። ትላንትና እኛ ቢሮአችን የታሰሩብንን አባላት ለማስፈታት ለምርጫ ቦርድ ደብዳቤ ስንጽፍ ነው ያለው። ምርጫ ደረሰ ተብሎ አባላቶቻችን በየቦታው ይዋከባሉ፣ ይታሰራሉ። ይሄ በየቀኑ የምናየው እውነታ ነው። የመንግስትን ሪሶርስ ብልጽግና በተረጋጋሚ ለፖለቲካ ፍጆታው እያዋለ ኢዜማ ስንት ጊዜ ነው መግለጫ ወጣበት? ከዚህ በተጨማሪ እንነጋገር ከተባለ በሴፍቲኔትና በሰላም ሰራዊት እያለ ሰዎችን ለፖለቲካ የኢኮኖሚ ጥገኛ እያደረገ የሚጠቀመው ብልጽግና አይደለም። ሚዲያዎቻችን ዛሬ የምንከራከርበት ሚዲያ ጨምሮ የመንግስት ሚዲያዎች የግል ፓርቲ እስኪመስሉ ድረስ ለገዢ ፓርቲዎች ለተቋሚ ፓርቲዎች ተከልክለው መከራ ስናይበት የነበረ በዚህም ኢዜማ ተደጋጋሚ መግለጫ ስናወጣበት የቆየንበት ጊዜ አይደለም። እንደውም ብልጽግና ዛሬ የተዳከምንበት ይሄ ቦታ ነው፣ ይቅርታ እንድታረጉልን የሚቀጥለው እናሻሽላለን ብሎ ይመጣል ብለን ስንጠብቅ እንደውም በኩራት ነው ይሄን አጀንዳ ይዞ የመጣውና እኔ የኢትዮጵያ ሕዝብም እንዲያውቀው የምንፈልገው ብልጽግና በዚህ የሚኮራ ከሆነ ለሚቀጥለው 5 ዓመት ይህንን ስርዓት አጠናክሮ ሊቀጥል እንደሚያስብ ነው የሚያሳይ እና ይቅርታ ልትጠይቁበት የሚገባውን ስርዓት ነው አጠናክራችሁ እየቀጠላችሁ ያላችሁት ለማለት ነው። አመሰግናለሁ። የመጨረሻው ተጠያቂ ትብብር ለኢትዮጵያ አንድነት ፓርቲ ነው። ብልጽግና ጥያቄ ማቅረብ ይችላል። አመሰግናለሁ። ለትብብር የማነሳው የመጀመሪያው ጥያቄ ለወጣቶች ምክንያት ሞት የሆኑ ብዙ የህዝብ ትራውማታይዝ ያደረጉ ሴናሪዎች የያዙ ፓርቲዎች ያሉበት ትብብር ነው። በአንድነት ስምም ወደ ጨፍላቂና አግላይ የሆነ የፖለቲካ ስርዓት ለመመለስ የሚሞክሩ አዝማሚያዎቻቸው በመግለጫዎቻቸውም ብቅ ይላሉ። የመጀመሪያው ጥያቄ የትብብራችሁ ማዕከልና የጋራ ራዕያችሁ ምንድነው ያስተባበራችሁ? ሁለተኛው ጥያቄ የኢትዮጵያን ህዝብ ዛሬ ይቅርታ ትጠይቃላችሁ ወይንስ ያንኑ ሴናሪዮ ይዛችሁ ትቀጥላላችሁ?
ሶስተኛው ጥያቄ ፓርቲያችሁን ለማሰማራት የፌዴራል ስርዓት ግልጸኝነት ካሉት ክራይቴሪያዎች አንዱ ፊስካል ፖሊሲውን ለህዝብ ግልጽ ማድረግ ነው። የፓርቲያችሁ ፋይናንስ ምንጩ ምንድነው? እንዴት ነው የምትተዳደሩበት? የአስተዳደር ስርዓታችሁና የትዕዛዝ ማዕከላችሁስ ከየት ነው የሚመነጨው? የድሮ የኢሃፓ ፓርቲ አንጋፋ አመራሮች ትዕዛዝ አይሰጧችሁም ወይ? የምታወጡልንና ለህዝብ ይፋ የምታረጓቸው መግለጫዎችስ አንደምታዎቻቸው ምንድን ናቸው? ኢሃፓ በጥምረቱ ውስጥ አንድ አካል ነው። እናት ፓርቲ በጥምረቱ ውስጥ ሌላ አካል ነው። በአንድ በኩል ኢሃፓ ከተመቸኝ ቀጥላለው፣ ካልተመቸኝ ደግሞ እሄዳለው ያለ ወጣ ገባ ይላል። እናት ፓርቲ ደግሞ አለ። ፌዴራሊዝም ጋር ያለው ግንኙነት ምንድነው? አሁን እያነሱ ያሉት ጥያቄ የአስተዳደር ስርዓታቸው ህዝብ ምን ይማራል? ግልጸኝነት ይፍጠሩ። የትብብራቸው ማዕከል ምንድነው? ከተባበሩ ለምን ለየብቻቸው መግለጫ ለህዝብ ይሰጣሉ? ካልተባበሩ ለምን አንድ ላይ ይመጣሉ? ለትብብር 3 ጥያቄዎች አሉን። አንደኛው የፌዴራል አወቃቀር ስርዓታችሁ ምንድነው የሚለውን በግልጽ አልተረዳንም፣ እሱን ብታብራሩት የሚል ነው። ሌላው ክፍለ ሀገር የሚል ነገር ሰምቻለሁና ምን ማለት ነው የሚል ነው። ሌላው የ4-5 ፓርቲዎች ትብብር ነውና ይህ ትብብር ግልጽ የሆነ ፖሊሲ መንደፍ ችሏል ወይ በዚህ ምርጫ የሚል ነው። ኢዜማ 1-2 ጥያቄዎች አሉኝ። የመጀመሪያው በአገራዊ ምርጫው አሁን እዚህ ስታብራሩ እኛ ብንሆን እያላችሁ ስትገልጹ ነበርና ያቀረባችሁት ለፓርላማ ወንበር 225 ወንበር ነውና መንግስት እንደማትሆኑ ሙሉ ብትመረጡ እንኳን እያወቃችሁ በኢትዮጵያ ህዝብ ፊት ወጣችሁ እንዴት መንግስት ብንሆን ይሄንን እናደርጋለን በድፍረት ለማለት ቻላችሁ የሚለውን ግልጽ ብታረጉልን ነው። ሁለተኛ የፖለቲካ ፓርቲ ሚናንስ በአግባቡ ታውቁታላችሁ ወይ? አንድ የፖለቲካ ፓርቲ ምንድነው? ይቅርታ ጥያቄውን ከፌዴራሊዝምና ከህገ መንግስት ጋር አቀናጅተው ያቀርቡ ላቀርብ ነው። አንድ የፖለቲካ ፓርቲ ቅድም ሲነሱ የነበሩት የህዝብን ጉዳዮች፣ ኢሹዎች፣ ብሶቶች ከማቅረብ ያለፈ ምን የተለየ አማራጭ ኖሮት ነው ትብብር በዚህ ጉዳይ እየመጣ ያለው? አንድ የፖለቲካ ፓርቲስ ሚና ከዚህ አንጻር ምን እንደሆነ በትክክል ይረዳዋል ወይ? አክቲቪስት ሆኖ የህዝቡን ጩኸት ከማስተጋባት ያለፈ በዚህ ጉዳይ ጥርት ያለ ፖለቲካ ሀሳብ ይዞ የመጣውስ ምንድነው የሚለውን ግልጽ ቢያደርግልን። ለጥያቄዎች ምላሽ መስጠት ይቻላል። እንደ ትብብር ለምርጫ ካቀረብናቸው ወጪዎች ቁጥር ጋር በተያያዘ አሁን ያለውን ወቅታዊ መረጃ መመልከት ይቻላል። ከ300 በላይ የፓርላማ መቀመጫ እጩዎችን ማቅረባችንን መናገር ፈልጋለሁ። በተረፈ ያለፈ ታሪክ ከብልጽግና ጋር በተያያዘ የተነሱ ጥያቄዎች አሉ። ዛሬ በሚሊዮን የሚቆጠሩ ወጣቶች ያለቀበትን ጦርነት ያነሳሳ የመራ ፓርቲ ትላንት ታሪክን ወደኋላ አቧራ እያራገፈ ታሪክን የሂሳብ ማወራረጃና የመወቃቀሻ ለማድረግ ይሞክራል። ይሄ በመሰረቱ ስህተት ነው። ዛሬ ጦርነት አቁሙ ነው የምንለው። ዛሬ ሚሊዮኖች እየተፈናቀሉበት ያለውን ስርዓት ለመቀየር ፍላጎት አሳዩ ነው የምንለው። ዛሬ ችግሮቻችን በሰላም ለመፍታት የንግግር ምንድነው የድርድር ሀሳብ እና ፈቃደኝነትን አሳዩን ነው የምንለውና እነዚህ ታሪክ የምናወራረድበት ሳይሆን ዛሬ እየኖርንበት ያለውን ጦርነት ዞር ብላችሁ አይታችሁ ራሳችሁ እንድትጠይቁ ዜጎችን ከሞት ከስደት እንድታስቆሙ እንጠይቃለን። በጣም ጥሩ ጥያቄዎች ናቸው የቀረቡት። በእውነቱ በቦታው የነበሩ ሰዎች ይመስላሉ። አሁን ጥያቄዎች ሲጠይቁ ያኔ ወጣት አስጨረስክ የሚለው ጥያቄ ዛሬም እንዴት እንደሚያዩት አናውቅም። እኛ ምንድነው ዛሬ የሚያልቀው ወጣት በውትድርና እየሄደ የሚያልቀው ወጣት አይደለም። ያኔ ስለ ደርግ ታውቃላችሁ ወይ? ደርግን ታውቁታላችሁ? 60 ሰዎችን ያለ ፍርድ ቤት ውሳኔ ሲረሽን ምንድነው የምትሉት ብላችኋል። ወጣቱን እኮ እሳት ውስጥ ከተተው እንጂ ደርግ እኛ አላስገደልንም፣ አልነካነውም፣ አላስነካነውም የምትሉት የፖለቲካ ፓርቲ ሚና አዎ መንገድ ያሳያል፣ መንገድ ይመራል፣ ያስተባብራል፣ ለድል ያበቃል። አራታችሁ የፖለቲካ ፓርቲዎች አንድ ሀሳብ አላችሁ ወይ? ቆንጆ ነገር ነው።
ምናልባት አንድ አኔክስ ሰነድ አለ፣ ከማኒፌስቶ ጋር ተጨማሪ የወጣ ሰነድ አለ። እሱን ብታገኙና ብታነቡት መልካም ነው። ምን ይላል? ለሀገር እድገት፣ መልካም አስተዳደር፣ ሰላምን ለማስፈንና የህዝብ ደስተኝነትን እውን ለማድረግ አማራጭ የፌዴራሊዝም እይታ በኢትዮጵያ የሚል ሰነድ ተዘጋጀ አለ። አማራጭ የፌዴራሊዝም እይታ በኢትዮጵያ ውስጥ የሚለው ባጭሩ ምንድን ነው? ተፈጥሮን የተከተለ ፌዴራሊዝም መስራት ይቻላል። ተፈጥሮ ሰርታው አሳይታናለች እንላለን። ተፈጥሮ እንዴት ሰራችሁ የምንለውን ስናስረዳ የሰውነት አካላቶቻችንን ምሳሌ እናደርጋለን። የአንድ ሰው የሰውነት አካላቶቹ በፌዴራል ስርዓት አይደለም የተዋቀሩት እንላቸዋለን። ምክንያቱም ሁሉም ቦታ አላቸው፣ ሁሉም ስራ አላቸው። አንዱ ለአንዱ ጠላት አይደለም፣ አንዱ ለአንዱ ፍጹም ወዳጅም አይደለም። ተባብረው ግን ተጋግዘው ይሰራሉ፣ ያስተዳድራሉ። ሁሉም ራሳቸውን ያስተዳድራሉ። በህብረትም ሰውየውን ሰው ያደርጉታል። ይሄ ነገር ምንድን ነው? ማንም ሰው ቂጣ ቢበላ፣ ጎመን ቢበላ፣ እንጀራ ቢበላ፣ ምንም የፈለገ ቢበላ ጾሙን የሚያደር የአካል ክፍል የለንም ነው የምንለው። ጾሙን የሚያደር የአካል ክፍል ከሌለ በአገር ደረጃ ይሄ ሲተረጎም ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልዝ የሚለውን ያሰፍርላል። ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልዝ አሁን ሁሉንም እያጣላ ያለው ምንድን ነው? ብዙ ወሰርክ ጥቂት ወሰርክ ነው በየቦታው ያለው ግጭቶች። ስለዚህ ሰውነታችን የተዋቀረው በመደመር እሳቤ አይደለም። የአንድ ሰው ሰውነት አፍንጫው ሲደመር አይኑ ሲደመር ጆሮ ሲደመር ልቡ ኩላሊቱ እያልን አይደለም። በስርዓት ነው የተዋቀረው የሰው ልጅ ራሱ ሰውነቱ የሰውነት አካላቶቹ። ሶስት ስርዓቶች አሉ በሰውነት ውስጥ። አንድ የመተንፈሻ ስርዓት የምንለው ሬስፓራቶሪ ሲስተም፣ ሁለተኛው ዳይጀስቲቭ ሲስተም፣ ሶስተኛው ነርቭ ሲስተም የምንላቸው ሲስተሞች ናቸው ተዋህደው ሰውየውን ሰው ያደረጉት። በመንግስትና በአገር ደረጃ ስናደርጋቸው እነዚህ ሶስቱ ምንድን ናቸው? ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚዎች እንላቸዋለን። አንዱ በአንደኛው ውስጥ በተፈጥሮ መንገድ አንዱ በአንደኛው ውስጥ አይገባም። የምግብ መስመርና የእስትንፋስ መስመር የተለያዩ ናቸው። አንዱ በአንደኛው መንገድ ሊሄድ አይችልም። ፍርድ ቤትና ህግ አውጪ፣ ህግ አስፈጻሚው፣ ህግ ተርጓሚው የተጋጨበት አገር ይለያል። ስለዚህ በአገር ደረጃ እነዚህ ሶስቱን ስናመጣቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ካልናቸው የትኛው ነው? በኋላ ልንመለስበት እንችላለን። ግልጽ የሆነ ሰነድ ተዘጋጀ አለ። ሁላችንም በዛ ላይ እንሰራለን። በመሆኑ አማራጭ የፌዴራል ስርዓትን ስናደራጅ ማንንም የሚወግን ማንንም የሚኮንን የፌዴራል ስርዓት አይደለም። ምንድነው? ሰውነታችን ውስጥ ትንሿ ህይወት ያላትና ሁሉን ነገር የምትሰራው ሴል የምንላት ነገር አለች፣ ህዋስ። በማህበረሰብ ውስጥ ያቺ ህዋስ እንድትመሰረት እንሰራለን። ያቺ ህዋስ በቤተሰብ ውስጥ ማነች? ቤተሰብ ነው። እኛ ቤተሰብ ላይ የተመሰረተ የልማት የአስተዳደር ሁሉን አቀፍ ስራዎችን በቤተሰብ ላይ ነው መሰረት የምናደርገው። ቤተሰብ ግን ዝም ብሎ ተበትኖ የሚቀመጥንም አይደለም። ሰብሰብ አድርገን ወደ ቲሹ ኦርጋን ወደዛ ወደ ሰውነት አካላት እናመጣዋለን። ቤተሰብን ስናስብ ሁሉ ችግር ያለው ቤተሰብ ላይ ነው ያለው። ሁሉንም ኢትዮጵያዊ ቤተሰብ ደስተኛ ካደረግነው ኢትዮጵያ ደስተኛ ልትሆን ትችላለች። ከዚሁ ጋር ይህንን ቤተሰብ ኦርጋናይዝ የማድረግ ሀሳብም አለ በዚህ ሰነድ ውስጥ። መቶ ቤተሰቦችን አንድ ጋር ኦርጋናይዝ የማድረግ ፍላጎት አለ። መቶውን ቤተሰብ የቤተሰብ ራስ አገዝ ቡድን ነው የምንለው በእኛ አካሄድ። ቡድኖቹ እርስ በርሳቸው 100 ቤተሰብ በየቦታው በያሉበት ቦታ በገጠርም በከተማም እርስ በርሳቸው እስቲ ያላቸውን ችግር ይፈታሉ የሚል ሀሳብ አለን። ለምሳሌ እነዚህ 100 ሰዎች በወር 10 ብር ብቻ እንኳን ቢያዋጡ ነው የምንለው እኛ ኢኮኖሚካሊ አገራችንን ሊያስተሳሰር የሚችል ገመድም ሰርተናል፣ ዌብ ሰርተናል። 10 ብር ብናዋጣ አዝመቶቹ በወር 1000 ብር አዋጣን ማለት ነው። አዲስ አበባ ውስጥ ያለ የአንድ ቤተሰብ አስተዳደር ቡድን በቀደም ቦረና ሲራብ ቦረና ላለው አንድ የቤተሰብ አባል አንድ የፍየል ግልገል ገዝቶ ቢሰጥ፣ ዘይት ቢልክለት፣ ልብስ ቢልክለት፣ ጎንደር ያለው ሶማሌ ላለው ቢልክ፣ መቀለ ያለው ጋምቤላ ላለው ቤተሰብ ቢልክ፣ ቤተሰብ ለቤተሰብ ትስስር እናፋጥናለን፣ እናረጋግጣለን ነው። ስለዚህ ግልጽ የሆነ የፌዴራል ስርዓት አደረጃጀት ከተፈጥሮ ጋር ወስደን ሰርተነዋል። ምክንያቱም በዓለም ላይ እኮ ፀሐይ አንድ ነች። የአሜሪካ ፀሐይ የለችም፣ የራሻ የለችም፣ የጃፓን የለችም። ያቺ ተፈጥሮ ምንድነች? 12ቱን ሰዓት አንዱን ስታስተኛ 12ቱን አንዱን ታሰራዋለች። የምንተነፍሰው አየር
ለማነት ሰራለ ፍጥረታት በሙሉ ነው እንደ ሴም ቶኪንግ እቺ ምድር የተፈጠረችው ለሁላችንም እኩል ነው ስለዚህ ምድር ያንተ እቺ ያንተ ነች እቺ ያንተ ነች ተብሎ የተወሰነ ነገር በሌለበት ቦታ ቁጭ ብለን መነጋገርና መደጋገፍን በማጣታችን ብቻ ነው እንጂ የምንዋከበው አሁን የመፈረጃጀም የመካሰስም ጥያቄ አይደለም ከክስ ነው መውጣት ያለብን ምክንያቱም የተደጋገመ ችግር ፈጥረናል በዚህ ምድር ላይ ምክንያቱም የንጉሱን ስርዓት ውረድ ስንለው ውረዳል ነው እንጂ እንዴት እንቀይረው ብለን አልተነጋገርንም የደርግንም ስርዓት ደሰን ቶኪንግ ወያኔን ሂድ ስንለው እኮ እንዴት እንተካ ወደፊት እንደንሄድ ችግሩ ምን ነበር ብለን አልተነጋገርንም ዛሬም ግን የምንነጋገረው በዚህ ሰነድም የሚያሳየው ብልጽግና ቢሄድ እንዴት ነው አገሪቷ የምትቀጥለው የሚለውን በሰነድ ደረጃ ሰርተነዋል አለ ስለዚህ ይሄ በቦታውና በጊዜው ለኢትዮጵያ ሕዝብ በይፋ ይገለጻል እንነጋገርበት ቅድም የምንለው ትራንዚሽናል ጀስቲስ ያልነውም ይህንን ነገር ሊያመጣልን ይችላል ብለን እናምናለን አመሰግናለሁ ክቡራትና ክቡራን እየተከታተላችሁ ያላችሁት የፖለቲካ ፓርቲዎች በፌዴራሊዝምና በህገ መንግስት ላይ እያደረጉ ያሉትን ክርክር ነው ይህ ፕሮግራም በኢትዮጵያ ቴሌቪዥን በኢትዮጵያ ሬዲዮ በኤፍኤም አዲስ 97.1 እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን የዶት ስትሪም ሚዲያ አማራጮች ወደ እናንተ እየደረሰ ይገኛል አሁን የማጠቃለያ ሐሳብ ይቀርባል ቀደም ሲል በወጣው እጣ መሰረት የብልጽግና ፓርቲ የመጀመሪያውን የማጠቃለያ ሐሳብ ያቀርባል 5 ደቂቃ ጊዜ አላችሁ አመሰግናለሁ ውድ ኢትዮጵያውያን ዛሬ ደስ ያለን ቀን እንደ ፓርቲያችንም ውጤት ያመጣንበት ቀን ነው የመደበር እሳቤ ከመናናቅ ከመጣጣልና ከመዋረድ አልፎ ዛሬ ያያችሁን ተፎካካሪ ፓርቲዎች በስሱም ቢሆን አይቶ ሐሳብ ለመስጠት ያበቃን በመሆኑ ደስተኞች ነን ወንድሞቻችንንም እጅግ አድርጌ አመሰግናለሁ ነገር ግን የሰለጠነ የፖለቲካ ባህል መረዳትን ቅንነትንና በጥልቅ ማንበብን አሁንም ይፈልጋል ውድ ኢትዮጵያውያን ምርጫችሁ በባዶ ተስፋና በተግባር በተፈተነ ስራ መካከል ነው ብልጽግናን መምረጥ ማለት ኢትዮጵያን ወደ ተምሳሌት ሀገር ማሻገር ማለት ነው ብልጽግናን መምረጥ ማለት የልጆቻችንን የወደፊት ህይወት በጠንካራ መሰረት ላይ መገንባት ማለት ነው ፓርቲያችን ብልጽግና ባለፉት ዓመታት ሀገራችን ከገጠሟት ውስብስብ ፈተናዎች አውጥቶ በጽኑ መሰረት ላይ ለማቆም የማይካዱ ታሪካዊ ድሎችን አስመዝግቧል በተለይም የእውነተኛ ህብረ ብሔራዊ ፌዴራሊዝም ዋነኛ ማረጋገጫ የሆነውንና አጋርና ባለቤት በማለት ህዝቦችን በአገራቸው ጉዳይ ላይ የሚያገሉና የሚያለያዩ አሰራርን በማስወገድ ሁሉንም ህዝቦች እኩል የሀገር ባለቤት በማድረግ የፖለቲካ ስብራታችንን ጠግነናል የህዝቦች የፍትሃዊ ተጠቃሚነት በማረጋገጥና በሁሉም አካባቢዎች ሚዛናዊ የልማት ስርጭት እንዲኖር አድርገናል የፌዴራል ስርዓቱ ህዝባዊ ተሳትፎን የሚያረጋግጥና ለዜጎች ጥያቄ ተገቢው ምላሽ እንዲሰጥ የሚያስችሉ ስራዎችን አጠናክረናል ከዚህም ባሻገር በሀገራችን ዘላቂ ሰላምና መግባባትን ለመፍጠር የሚያስችለውን ሀገራዊ ምክክርን እንደ ዋነኛ የፖለቲካ ባህል ግንባታ መድረክ በመጠቀም ፖለቲካዊ ስብራቶቻችንን ለመጠገን መሰረት ጥለናል ገለልተኛና ጠንካራ ተቋማትን በመገንባትም ህገ መንግስታዊ መብቶችና ድንጋጌዎች በወረቀት ላይ ብቻ ሳይሆኑ የዜጎችን ክብርና ነጻነት የሚያረጋግጡ እውነተኛ የዲሞክራሲ ዋስትናዎች እንዲሆኑ በተግባር ተርጉመናል ይህ ተቋማዊነትን የማጠናከር ስኬታችን መነሻችን እንጂ መዳረሻችን ባለመሆኑ በቀጣይ ዓመታትም ይህን ሪፎርም ጉዞ ወደ ላቀ ከፍታ ለማሸጋገር ለኢትዮጵያ ህዝብ የሚከተሉትን ዋና ጉዳዮች ለመፈጸም ቃል እንገባለን ህገ መንግስቱ የሁሉም ዜጎች መብት መጠበቂያ ጋሻ እንዲሆን አጥብቀን እንሰራለን ማናቸውም የማሻሻያ ጥያቄዎች ቢኖሩ እንኳን የህዝብን ይሁንታና ህጋዊ መንገድን ብቻ ተከትለው እንዲፈጸሙ በማድረግ የሀገራችን ያሉ ፖለቲካዊ ልዩነቶችና ቅራኔዎች በጠረጴዛ ውይይትና በምክክር በዘላቂ ለመፍታት የጀመርነው ታሪካዊ የእርቅ ሂደት ከፍጻሜ ለማድረስ ቃል እንገባለን ፍትህ ለሁሉም እኩል እንዲዳረስ የህግ የበላይነት እንዲከበርና የመንግስት ተቋማት ለህዝብ ብቻ ታማኝ እንዲሆኑ የጀመርነውን ሪፎርም አጠናክረን እንቀጥላለን ውድ ኢትዮጵያውያን ነጋችን ዛሬ ከምንዘራው ፍቅርና አንድነት ይበቅላል እኛ ቃል የምንገባው ለህዝባችን በታሪክና በትውልድ ፊት ነው ክንዳችንን አስተባብረን ልባችንን ለመደመር ከፍተን ኢትዮጵያውያን የአፍሪካ ብልጽግና ማማ እናደርጋታለን የብልጽግና ፓርቲ በተግባር እየፈተሻችሁት ያለውን
ያቀደውን ትናንት አይቶ ዛሬን ገንብቶ ለመጪው ትውልድ የተለመ ፓርቲ ነው። ምልክታችን የስንዴ ነዶ ነው። በምርጫ ካርዳችሁ የስንዴ ነዶን ምልክት ስትመርጡ ሰላምን፣ አንድነትንና ብልጽግናን እየመረጣችሁ መሆኑን አትዘንጉ። አመሰግናለሁ። ሁለተኛው አቅራቢ ነጻነትና እኩልነት ፓርቲ ነው። የማጠቃለያ ሀሳባችሁ ማቅረብ ትችላላችሁ። 5 ደቂቃ ጊዜ አላችሁ። ውድ የሀገራችን ህዝቦች፣ በሀገራችን እየተተገበረ ያለው የፌዴራል ስርዓት በርካታ ፋይዳዎችን ያስገኘ መሆኑ የማይካድ ቢሆንም ውስንነቶች እንዳሉት በተግባር ተስተውሏል። የፌዴራል ስርዓቱ ካሉበት ዋና ዋና ውስንነቶች መካከል የሚከተሉት ይገኙበታል። አንደኛ፣ የሀገራችን የፌዴራል ስርዓት ካሉበት ተግዳሮቶች መካከል የዲሞክራሲ አልባ መሆን አንዱ ሲሆን የዲሞክራሲ ጉድለት ወይም ዲሞክራቲክ ዴፊሲት የፌዴራል ስርዓቱ ውጤታማ እንዳይሆን አድርጎታል። ሁለተኛ፣ በተለያዩ ክልሎች ውስጥ ያሉ በቁጥር አናሳ ማህበረሰቦች መብት አለመከበር ሌላኛው የፌዴራል ስርዓቱ ውስንነት ነው። እነዚህ የማህበረሰብ ክፍሎች በሚኖሩበት ክልል በፖለቲካ ማህበራዊና ኢኮኖሚ ጉዳዮች ላይ በነጻነት መሳተፍ አለመቻል የሁለተኛ ዜግነት ስሜት እንዲሰማቸው አድርጓል። ሶስተኛ፣ የህግ የበላይነት አለመከበር ሌላኛው የሀገራችን የፌዴራል ስርዓት ውስንነት ነው። የማዕከላዊ መንግስትም ይሁን የክልል መስተዳደር አካላት በህግ ከተሰጣቸው ስልጣን በተጻራሪ የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚጥሱ በርካታ ህገወጥ ድርጊቶችን ሲፈጽሙ ማየት የተለመደ ተግባር ሆኗል። የህግ የበላይነት አለመከበር የሀገራችን ህዝቦች ከፌዴራል ስርዓቱ የሚጠብቁትን ፍሬ እንዲያጣጥሙ አድርጓቸዋል። ነጻና ገለልተኛ የፍትህ ስርዓት አለመኖር፣ የዜጎች በህግ እኩል አለመሆን የፌዴራሊዝም ስርዓቱ ውጤታማ እንዳይሆን ትልቅ እንቅፋት ሆኗል። ማንነትን መሰረት ያደረጉ ግጭቶች መበራከትና በዚህም ሳቢያ የዜጎች ሞትና መፈናቀል የሀገራችን የፌዴራል ስርዓት አንዱ ተግዳሮት ነው። የሀገራችንን ብዝሃነት አክብሮ አንድነትን ያጠናክራል ተብሎ ተስፋ የተጣለበት የፌዴራል ስርዓት ለግጭትና አለመተማመን በር ከፍቷል። ባለፉት 3 አስርት ዓመታት ማንነትን መሰረት ያደረጉ በርካታ ግጭቶች ተከስተዋል። በሺዎች የሚቆጠሩ ዜጎች ህይወት ተቀጥፏል። በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል። የግጭቶች መበራከት የሀገራችንን አንድነት እየተፈታተነ ይገኛል። እየሰፋ የመጣው ሀገራዊ አለመግባባት የሀገራችንን የፌዴራል ስርዓት ሌላው ተግዳሮት ሆኖ ተስተውሏል። ፌዴራል ስርዓቱ ተግባራዊ ሲደረግ የሀገራችንን ብዝሃነት ታሳቢ ባደረገ መልኩ ሀገራዊ መግባባትን መፍጠር አንዱ ዓላማው ነበር። ይሁን እንጂ ይህ ታላቅ ሀገራዊ አጀንዳ እውን ሊሆን አልቻለም። በአሁኑ ወቅት ቁልፍና መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የጋራ መግባባት ላይ መድረስ አልቻልንም። ይልቁንም በተለይ በልሂቃን መካከል እየሰፋ የመጡ ልዩነቶች አልፎ አልፎም ወደ ህዝብ እየወረዱ ለከፋ ግጭት እየዳረጉን ይገኛሉ። ውድ የኢትዮጵያ ህዝቦች፣ ውድ ኢትዮጵያውያን፣ ነጻነትና እኩልነት ፓርቲ ከላይ ያስቀመጣቸውን ሳይንሳዊና ዘመኑን የዋጁ የህገ መንግስትና የፌዴራሊዝም እሳቤዎችን ፖሊሲና ፕሮግራሞችን ተግባራዊ በማድረግ በሀገራችን ጠንካራ ህገ መንግስትና ህገ መንግስታዊነት እንዲሁም ዲሞክራሲያዊ የፌዴራል ስርዓት ለመገንባት ይሰራል። በመሆኑም በቀጣይ ከፊታችን በሚገኘው 7ኛው ጠቅላላ ምርጫ ነጻነትና እኩልነት ፓርቲን በመምረጥ በሀገራችን እውነተኛ የፌዴራል ስርዓት እንዲገነባ የበኩላችሁን እንድትወጡ ጥሪያችንን እናስተላልፋለን። ምልክታችን ሁሌም ከእጃችሁ ወይም ከኪሳችሁ የማይለየው ብዕር ነው። ብዕር የእውቀት፣ የጥበብ፣ የምርምር፣ የተስፋ፣ የእርቅ ምልክት ነው። ብዕርን ስለሚመርጡ እጅግ እናመሰግናለን። ነጻነትና እኩልነትን ይምረጡ። ኢትዮጵያን በጋራ ለሁላችን እናስቀጥላለን። እናመሰግናለን። ሶስተኛው የማጠቃለያ ሀሳብ አቅራቢ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። 5 ደቂቃ ጊዜ ያላችሁ፣ መቀጠል ይቻላል። አመሰግናለሁ። ክቡራትና ክቡራን ኢትዮጵያውያንና ኢትዮጵያውያት፣ ሀገራችን ኢትዮጵያ በአሁኑ ወቅት ያለችበት የፖለቲካ ቀውስ፣ የማያቋርጥ አለመረጋጋትና የዜጎች የሰላም እጦት ምንጩ በቋንቋ ላይ የተመሰረተው የፖለቲካ መዋቅር መሆኑ የአደባባይ ምስጢር ነው። አሁን ያለው ህገ መንግስት የኢትዮጵያን ህዝብ እንደ አንድ የፖለቲካ ማህበረሰብ ከመመልከት ይልቅ በጎሳና በቋንቋ የከፋፈለ መዋቅር በመዘርጋቱ ለዛሬ ሀገራዊ አንድነት መላላትና ደም አፋሳሽ ግጭቶች ዋነኛው መንስኤ መሆኑ መካድ እውነትን ላለማየት አይንን እንደመጨፈን ይቆጠራል። ይህ የፖለቲካ ስርዓት ዜግነትን ጨርሶ እንደሌለ በመካድ ብሔርን የሀገር ባለቤት በማድረጉ ባለፉት 30 ዓመታት በሚሊዮኖች የሚቆጠሩ ዜጎች በማንነታቸው ምክንያት እንዲገደሉ፣ እንዲፈናቀሉና በገዛ ሀገራቸው እንደ ሁለተኛ ዜጋ የሚቆጠሩ ባይተዋሮች አድርጓቸዋል። ህገ መንግስቱ ለሀገራዊ ሰላማችን ዋስትና መሆን ሲገባው ራሱ የግጭት መፈልፈያ ሰነድ ሆኖ በማገልገል ላይ ይገኛል። ውድ የኢትዮጵያ ህዝብ፣ ቀደም ብለን እንደገለጽ ነው ብልጽግና ፓርቲ ዛሬም እንዳያችሁት
በየምርጫ ክርክሮቹ የፓርቲውን አቋም በግልጽ ለህዝብ ከማቅረብ ይልቅ ወደፊት ከህዝብ ጋር ተማክረን የምንወስነው ይሆናል የሚል የብልጣብልጥ መንገድም መርጧል። ይህ የብልጽግና ተከራካሪዎች አይናቸውን በጨዋጥበው የሚደጋግሙት ህብረ ብሔራዊ ፌዴራሊዝም የሚለው አገላለጽ መራራውን የብሔር ፖለቲካ ፈረንጆቹ ሹገር ኮቲንግ እንደሚሉት ስኳር ቀባብቶ የማቅረብ ማምታቻ ስልት መሆኑን ህዝቡ ከተገነዘበው ውሎ አድሯል። ገዢው ፓርቲ ዛሬም ከዜግነትም ከብሔርም ፖለቲካ እያጣቀሰ የሚሄድ ወላዋይ መንገድ ላይ እንደቆመ እያየን ነው። ደጋግመን እንደምንለው ብልጽግና በዜግነትና በብሔር ፖለቲካ ማካፈያ አጥር ላይ በመንጠልጠል በሁለት ቢላ ለመብላት መወሰኑ በተግባር እያሳየን ነው። የኢትዮጵያን ዕጣ ፈንታ በካርዳችሁ የመወሰን ስልጣን ያላችሁ ውድ መራጮች የኢትዮጵያዊ ዜግነት በህግ የሚያስገኘው መብትና ጥበቃ የይስሙላ ሳይሆን በተግባር የሚገለጽ እንዲሆን ትፈልጋላችሁ? መልሳችሁ አዎ ከሆነ የዜግነት የፖለቲካ አስኳሎ ያደረገውን ኢዜማ እንድትመርጡ የምርጫ ምልክታችን ሚዛን ነው። የኢዜማ ህገ መንግስት ማሻሻያ ፖሊሲ መሰረቱ የዜግነት ፖለቲካ ነው። የህገ መንግስቱ መግቢያ እኛ የኢትዮጵያ ብሔሮችና ብሔረሰቦች ከሚል የልዩነት አጥር አውጥቶ እኛ የኢትዮጵያ ዜጎች ወደሚል የጋራ ርዕይ ይቀየራል። የሀገራችን ሉዓላዊ ስልጣን የብሔሮች ሳይሆን የኢትዮጵያ ዜጎች መሆን አለበት። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ ክፍል ያላንዳች የደህንነት ስጋትና መሳቀቅ የመኖር የመስራት የመምረጥና የመመረጥ መብቶቹ እንዲኖረው እንሰራለን። አሁን ያለው የፓርላማ ስርዓት ጠቅላይ ሚኒስትሮች በአንድ አካባቢ ህዝብ ብቻ ተወክለው